ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንደዚሁም የቲክታክ ፎሎወሮቼ የሊዝ ይዞታ ላላችሁ በሙሉ ጠቃሚ የሆነ የህግ ምክር ይዤላችሁ መጥቻለሁ። የህግ ምክር ወቅታዊ በመሆኑ እንዳያመልጣችሁ እጋብዛችኋለሁ። መንግስት እንግዲህ በሁለቱ የከተማ አስተዳደሮች በአዲስ አበባና በድሬዳዋ እንደዚሁም በክልል ከተሞች የተለያዩ የልማት ስራዎችን ለመስራት በሚል የሊዝ ይዞታዎችን ጨምሮ ነባር ይዞታዎችን በልማት ምክንያት ይወስዳል። ሲወስድ ደግሞ እንግዲህ በአዋጁ መሰረት ምትክ ቦታ ይሰጣል። ለዛሬ የምናወራው የሊዝ ይዞታ የሆነ የሊዝ ዘመኑ ያልተጠናቀቀ ቦታን ወይም ይዞታን ከእናንተ ላይ ሲወስድ በምን አግባብ ነው ምትክ ቦታ የሚሰጠው የሚለውን ነው ለእናንተ ዛሬ ይዤላችሁ የመጣው። ጠቃሚ የሆነ የህግ ምክር በመሆኑ እንዳያመልጣችሁ እጋብዛችኋለሁ። እንግዲህ ለልማት በሚል የመሬት ይዞታ ከሰዎች ላይ ሲወሰድ የመሬት ይዞታ የሚለቀቅበት፣ ካሳ የሚወሰንበት፣ የልማት ተነሾች መልሰው የሚቋቋሙበትን በተመለከተ አዋጅ ቁጥር 1161 2013 እንደዚሁም የሚኒስትሮች ምክር ቤት ያወጣው ደንብ ቁጥር 472 ህዝባር 2012 የአዲስ አበባ ከተማ አስተዳደር ያወጣው ደንብ ቁጥር 79 ህዝባር 2014 በስራ ላይ ውለው በእነዚህ አግባብ ነው እንግዲህ የሊዝ ይዞታ ሲለቀቅ በምን አግባብ ነው ምትክ ቦታ የሚሰጠው፣ እንደዚህ ውስጥ ደግሞ የሊዝ ውስጥ ክፍያ በምን አግባብ ለዛ ለአዲሱ ቦታ ለሚሰጠው በምን አግባብ ይሆናል የሚለውን የሚደነግገው ማለት ነው። እንግዲህ አዋጅ ቁጥር 1161 በአንቀጽ 13 ንዑስ አንቀጽ 4 ረ መሰረት የሊዝ ይዞታ ሆኖ ለልማት በሚል በሚወሰድበት ወቅት አዲስ የሚሰጠው ይዞታ ወይም ቦታ በስፋቱም ይሁን በቦታው ደረጃ ከተወሰደው ጋር ተመጣጣኝ መሆን እንዳለበትና እኩል መሆን እንዳለበት ይደነግጋል። እንግዲህ ይህንን አዋጅ ለማስፈጸም ደግሞ የአዲስ አበባ ከተማ አስተዳደር ያወጣው መመሪያ ቁጥር 79 ህዝባር 2014ም አንድ የሊዝ ይዞታ ለልማት በሚል በሚወሰድበት ወቅት ምትክ ቦታ እንዴት ይሰጣል፣ ስፋቱስ እንዴት ይወሰናል፣ የክፍያውስ ሁኔታ እንዴት ይሆናል የሚለውን ደግሞ በአንቀጽ 16 ከንዑስ አንቀጽ 2 ሐመርሃ ጀምሮ እስከ ረ ድረስ በሶስት ንዑስ አንቀጾች በዝርዝር ያስቀምጣል። ክቡራትና ክቡራን የፕሮግራም ተከታታዮች እንግዲህ በዋናነት ምንድነው አንድ የሊዝ ይዞታ በልማት በሚል በሚወሰድበት ወቅት የሚሰጠው ምትክ ቦታ በስፋትም በደረጃም ከነባሩ ጋር ወይም ከተወሰደበት ጋር ይህ ሰው ከተወሰደበት ጋር ተመጣጣኝ መሆን እንዳለበት ይደነግጋል። ለምሳሌ በሊዝ የያዘው አንድ ሰው 500 ካሬ ቢሆን አዲስ የሚሰጠውም ምትክ ቦታ 500 ካሬ መሆን አለበት። እንደዚሁም የቦታው ደረጃ አንደኛ ከሆነ አንደኛ መሆን አለበት። ሁለተኛ ደረጃ መሆን ካለበት ደግሞ ሁለተኛ ደረጃ መሆን አለበት። እንደዚሁም ደግሞ የቦታውን የስሪቱ ደግሞ የንግድ ከሆነ የንግድ ነው ሊሰጠው የሚችለው። ቅይጥ ከሆነ ደግሞ የንግድና የመኖሪያ እንደዚሁ የንግድና የመኖሪያ ይሰጠዋል። እንደዚሁም ደግሞ የንግድ ብቻ ከሆነ ወይም የመኖሪያ ብቻ ከሆነ በዛው አግባብ ስሪቱን በዛው አግባብ የሚስተናገድ ነው የሚሆነው። ነገር ግን ብዙ ጊዜ ችግር የሚፈጥረው ምንድን ነው? አንድ ሰው በሊዝ ይዞት የነበረው ይዞታ ተወስዶበት፣ ነገር ግን ለምሳሌ በሊዝ የሚከፍልበት ይዞታው ከፍ ያለ ካሬ ሆኖ በዛ ደረጃና በዛ የቦታ ስፋት ላይገኝ ይችላል። ደረጃው ሊገኝ ይችላል። በዛ ደረጃው ሲገኝ የቦታው ደረጃ ለምሳሌ ሁለተኛ ደረጃ ሆኖ ሁለተኛ ደረጃ ላይ ያሉ የመሬቱ ስፋት ግን በፊት ከተወሰደበት ጋር ተመጣጣኝ ላይሆን ይችላል። በዚህ ጊዜ እንዴት ነው የሚስተናገደው የሚለውን መመሪያ ቁጥር 79 ህዝባር 2014 በዝርዝር ያስቀምጣል። እንግዲህ በመጀመሪያ ምንድን ነው የሚደረገው? የቦታው ስፋት ተገኝቶ ደረጃው ካልተገኘ ድርድር ይደረጋል። እንግዲህ ከተማ አስተዳደሩና ቦታው የተወሰደበት ግለሰብ ወይም ድርጅት ድርድር ያደርጋሉ። ደረጃው ተቀንሶ የቦታው ስፋት ተጨምሮ እንዲሰጠው ድርድር ያደርጋሉ። ስለዚህ ግለሰቡ ይህንን ከተቀበለ ምንም ችግር የለውም። እንደዚሁም ደግሞ የቦታው ስፋት ካነሰ ደረጃው ተጨምሮለት የቦታው ስፋት እንዲቀንስ ይደረጋል። እንደዚሁ ደግሞ ደረጃው ከቀነሰበት ለምሳሌ ደረጃው 1 ሆኖ ወደ 2 ወደ 3 የሚሄድ ከሆነ ደግሞ የቦታው ስፋት ተጨምሮለት እንዲስተካከል ይደረጋል። ነገር ግን እነዚህ ሁላ ተደርገው
ግለሰቡ የማይስማማ ከሆነና እነዚህን አማራጮች ለመውሰድ የማይችል ከሆነ የተለያዩ ቦታዎች ቢሆኑም ለምሳሌ 800 ካሬ ቢሆን የቦታው ስፋት የተወሰደበት ለልማት በሚል 800 ካሬ አንድ ቦታ ላይ ከተገኘ አሁን የነገርኳችሁን አማራጮችም ይህ ሰው ወይም ይህ ድርጅት ለመቀበል ፈቃደኛ ካልሆነ የተለያዩ ቦታዎች ላይ ደረጃው የቦታ ስፋቱም በጠበቀ መልኩ ወይ 2 ቦታዎች ወይ 3 ቦታዎች ሊሰጡት እንደሚችሉ ይደነግጋል ይህ መመሪያ ማለት ነው። አንዳንድ ጊዜ ደግሞ የሚያጋጥመው ችግር ምንድን ነው? ቀሪ ይሄ ግን የሚዋዋለው ውል ለቀሪ የሊዝ ዘመኑ ይሆናል ማለት ነው። ለምሳሌ የሊዝ ዘመኑ 15 ዓመት ወይ 20 ዓመት የሚቀረው ከሆነ ምትክ የሚወስደውን ቦታ የሚዋዋለው እንደ አዲስ ሳይሆን ለ60 ዓመት ወይ ለ90 ዓመት የሚዋዋለው የቀረውን የሊዝ ዘመን ብቻ ነው ውል የሚወስደው። ይህንንም ግንዛቤ ውስጥ እንድትከቱ እፈልጋለሁ። ሌላው የክፍያ መጠንን ነው። አዲስ የሚሰጠው ቦታ ወይ በምትክ የሚሰጠው ቦታ ላይ በፊት ከነበረው ቦታ የሊዝ ዋጋው ለአካባቢው ይወጣለት ለቦታ ይወጣለት የሊዝ ዋጋ የሚበልጥ ከሆነ ያንን የሚበልጠውን ልዩነት አዲሱን የሊዝ ውል ሲዋል ጨምሮ እንዲዋል ይደረጋል። የሚቀንስ ከሆነ ደግሞ አዲስ የወሰደው ቦታ ደግሞ ያንን ቀንሶ እንዲዋል ይደረጋል ማለት ነው። ስለዚህ በአጠቃላይ የሊዝ የነበረ ይዞታ ለልማት በሚል ከግለሰቦች ወይም ከድርጅቶች በሚወሰድበት ጊዜ በዚሁ አግባብ የሚስተናገድ ነው የሚሆነው። ብዙ ጊዜ የሊዝ የነበረን ይዞታ ከተማ አስተዳደሩ ወይም የክልል መንግስታት ይወስዱና በዚህ አዋጁ በሚለው ወይም ደግሞ የክልል መንግስታት በሚያወጣቸው መመሪያ በአዲስ አበባም ደግሞ የአዲስ አበባ ከተማ አስተዳደር በሚያወጣው መመሪያ መሰረት ያለመሄድ ጉድለቶች አሉ። ብዙ ጊዜ ዝም ብሎ አዋጁን እንደዚሁም ደግሞ የሚኒስትሮች ምክር ቤት ያወጣውን ደንብ እንደዚሁም መመሪያውን ያለመከተልና ዝም ብሎ በችኮላ ዜጎችን ከቦታቸው የማስነሳትና ተገቢው ካሳ ሳይከፈል በአግባቡ የምትክ ቦታ ሳይሰጥ ዝም ብሎ በጅምላ በግብረ ኃይል ሰዎችን የማንሳት ሂደቶች አሉ። ይሄ ግን አዋጁ ከሚደነግገው ወይም መመሪያውና ደንቡ ካስቀመጠው ስነ ስርዓትና አካሄድ ውጭ ነው። ስለዚህ በአዲስ አበባ ወይም እንደዚሁም በክልል እንዲህ አይነት ጉዳዮች ሲገጥሟቸው ከካሳ ጋር በተያያዘ እንደዚሁም ደግሞ ከምትክ ቦታ አሰጣጥ ጋር አላግባብ መብቴ ተጥሷል፣ ጉዳት ደርሶብኛል የሚሉ ዜጎች በምን አግባብ ነው መብታቸውን ሊያስከብሩ የሚችሉት የሚለውን ደግሞ አዋጁ፣ ደንቡ እንደዚሁም መመሪያው በዝርዝር አስቀምጠዋል። እንግዲህ በክልሎችም እንደዚሁም ደግሞ በሁለቱ ከተማ አስተዳደሮች በመጀመሪያ ወደ ፍርድ ቤት ከመሄዳቸው በፊት ከካሳ በአግባቡ ካሳ አልተሰላልኝም፣ የተሰላልኝም ካሳ በወቅቱ አልተሰጠኝም፣ እንደዚሁም ምትክ ቦታ ደረጃውንና ስፋቱን ጠብቆ አይደለም የተሰጠኝ፣ ብቻ በአጠቃላይ ከካሳና ከምትክ ቦታ አሰጣጥ ጋር ቅሬታ ያላቸው ሰዎች በአዲስ አበባ ለመሬት ይዞታ ማስለቀቅ እና የካሳ ጉዳዮች አቤቱታ ሰሚ ጉባኤ የሚባል አለ። 5 አባላት ያሉት ለዛ አቤቱታቸው ማቅረብ አለባቸው በመጀመሪያ። ከዛ በኋላ የአቤቱታ ሰሚ አካል በሚሰጠው ውሳኔ ቅር ከተሰኙ ደግሞ እንደዚሁ የመሬት ይዞታ ማስለቀቅና የካሳ ጉዳዮች ይግባኝ ሰሚ ጉባኤ የሚባል አለ። በሁለተኛ ደረጃ ለሱ ያቀርባሉ። በእነዚህ ሁለቱ አካላት የሚሰጧቸው ውሳኔዎች ካላረኳቸው ወይም ችግራቸውን ካልፈቱ ለፌዴራል የመጀመሪያ ደረጃ ፍርድ ቤት ይግባኝ ያቀርባሉ እንጂ ቀጥታ ወደ ፍርድ ቤት አይሄዱም። ብዙ ዜጎች ቀጥታ ወደ ፍርድ ቤት መሄድ የሚቻል ይመስላቸዋል እና ለተለያየ መጉላላት እና ለገንዘብ ብክነት ይዳረጋሉ። እንደዚሁም ደግሞ በክልሎች የሚኖሩ ዜጎች እነዚህን የአቤቱታ ሰሚ አካላትና የይግባኝ ሰሚ አካል ከአስተዳደራዊ መፍትሄ ካሟጠጡ በኋላ በክልል ከሆነ ደግሞ ለከፍተኛ ፍርድ ቤት ማቅረብ አለባቸው ይግባኛቸው። ስለዚህ አጠቃላይ ከዚህ ለልማት በሚል የመሬት ይዞታ ስለሚለቀቅበት የልማት ተነሾች ስለሚቋቋሙበት እንደዚሁም ደግሞ ምትክ ቦታና ካሳ ስለሚሰጥበት ሁኔታዎች የሚደነግጉት አዋጅ ቁጥር 1161 ዝባር 2011 እንደዚሁም የሚኒስትሮች ምክር ቤት ያወጣው ደንብ ቁጥር 472 ዝባር 2012 እንደዚሁም አዲስ አበባ ከተማ አስተዳደርና ድሬዳዋ ከተማ አስተዳደር እንደዚሁም ክልሎች እነዚህን አዋጅና ደንብ መሰረት በማድረግ ደግሞ ያወጧቸው መመሪያዎች አሉ። እነዚህን ሁሉንም መመሪያዎች ማወቁ ደንብና አዋጁን ማወቁ በደንብ አድርጎ
ይጠቅማል። ምክንያቱም መንግስት በያዘው አቅጣጫ መሰረት በሁሉም ከተሞች ከኮሪደር ልማት ጋር በተያያዘ እንደዚሁም ደግሞ ያረጁ ከተሞችን እንደ አዲስ ከመቀየር ጋር በሚል የዜጎች ቦታቸው ለልማት ይወሰዳል። በሚወሰድበት ጊዜ ደግሞ መብታቸው እንዳይጣስ ተጥሶም ከተገኘ ደግሞ በህግ አግባብ ቻሌንጅ እንዲያደርጉና መብታቸውን ለማስከበር ጥረት እንዲያደርጉ ህጉን ማወቅ ያስፈልጋል። እኔም የተወሰነ ነገር ለእናንተ በሚጠቅም በሚል ነው ይህንን የህግ ምክርና ትንታኔ ወደ እናንተ ያደረስኩት። አብራችሁ የነበርኩት የእናንተ ጠበቃና የህግ አማካሪ ዩሱፍ ከበረ የነበርኩኝ። በሌላ የህግ ምክርና ትንታኔ እስከምንገናኝ ድረስ መልካም ጊዜ እንዲሆንላችሁ እመኛለሁ። አመሰግናለሁ።